ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን የአብይ አህመድ አገዛዝ በተለያዩ የአማራ ክልል አካባቢዎች መጠነ ሰፊ የማጥቃት እንቅስቃሴ መጀመሩ ተመልክቷል። የአገዛዙ መገናኛ ብዙሃንም በፋኖ ኃይሎች ላይ ከፍተኛ ጥቃት በመሰንዘር ደምስሰናል የሚሉ መረጃዎችን በስፋት እያወጡ ይገኛሉ። ከፋኖ መንደር የተገኙ መረጃዎች እንደሚያመለክቱት ደግሞ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ መድረሱን የሚያመለክቱ ናቸው። በጎንደር ያለውን ወቅታዊ ሁኔታ በተመለከተ እንደዚሁም በአብይ አህመድና በጀነራሎቹ ሰሞኑን ተካሂዶ ስለነበረው አንድ ስብሰባን የተመለከተ መሰናዶ ነው ይዘን የቀረብነው። ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ በጎንደር ከፍተኛ ወታደራዊ አመራር ናቸው፣ መስመር ላይ ይገኛሉ። ኮሎኔል አበራ በጣም አመሰግናለሁ። ሰሞኑን ምን ሰማው ምንድነው? እናንተ ቀጠና ላይ ከፍተኛ ውጊያዎች እየተደረጉ ነው። ያገዛዙ ሰራዊት በከፍተኛ ቁጥር ገብቷል። የሚሊሻና የአድማ በታኝን ከፊት አድርጎ መከላከያው ከኋላ ሆኖ በፋኖ ኃይሎች ላይ መጠነ ሰፊ ጥቃት መሰንዘሩን አገዛዙም እየገለጸ ይገኛል። በስም እየተጠቀሰ ብዙ የፋኖ አመራሮችንም ደምስሻለሁ እያለ ነው። ምንድነው ከሰሞኑ በተለየ ሁኔታ እየተካሄደ ያለው አውደ ውጊያ? አብይ አህመድና እነ ብርሃኑ ጁላ ስብሰባ አድርገው ነበር። ከፍተኛ ወታደራዊ አመራሮች በዚህ ላይ ያደረጉት ግምገማ ምንድነው? ፋኖን አልቻልነውም፣ ተሸንፈናል የሚል ነው። ስለዚህ አሁን የተሰጣቸው አቅጣጫ ምንድነው? እንደኛ ከዚህ ምርጫ በኋላ አገሪቱ መንግስት አልባ ነች። መንግስት አልባ እንዳትሆን የተመረጥነው ህጋዊ እስኪሆን ድረስ የግድ አሁን ማድረግ ያለብን በተናጠል ፋኖን መምታት አለብን የሚል አቅጣጫን ያስቀመጡት። ስለዚህ ከነበረው ሰራዊት ተጨማሪ 80 ሺህ የተመረቀ ምልምል የነበር የተመረቀ ወታደር በአማራ ክልል አስገብቷል። ስለዚህ ከነባሩ ጋር አያይዞ ምንድነው ያደረገው? አጠቃላይ እኛ ባለንበት ቀጠና ላይ አበባ በመስራት በተለያየ አቅጣጫ በመምጣት የሰራዊቱን አመራር ፋኖን ማግዛት ስራ ሰራለሁ ብሎ ይሄን አቅዶ ይሄን ነገር ሰርቷል። ይሄን ሲያደርግ ያው እንደሚታወቀው ምንድነው የ15 ቀን የ1 ወር የ2 ወር እንደዚህ አይነት እቅዶችን ያወጣል። የ3 አመት ሙሉ የዚህ ሁኔታ ነው ያለው። አሁን እስከ ሰኔ 30 ድረስ ይሄን አደርጋለሁ ብሎ ትዕዛዝ ወስደው ይሄን እንቅስቃሴ ልክ እንደጀመሩ እኛ ደግሞ የራሳችን ሂሳብ ሰርተን ወይንም ጥሩ ወታደራዊ ስትራቴጂያችን ነድፈን የጠበቅን። አሁን በቀደም ዕለት የተደረገው ስብሰባ አድርገን የጎንደርን አንድነት እናበስራለን ብለው የተንቀሳቀሱ ወንድሞቻችን የዛ አመራሮች ከኛ ጋር ተገናኝተን ስለዚህ ጉዞ ወደ ደንቢያ ሩቢት የሚባል አካባቢ ልክ እንደገባን በተለያየ አቅጣጫ በአራት አቅጣጫ ከፍተኛ ኃይል ያለው ሰራዊት ነው ያሰልፎ እኛን ለመክበብ የመጣ። ስለዚህ እኛ ምንድን ያደረግን እየተቀላቀልን ስልታዊ ማክበብ እያደረገ የግናው የፋኖ ሰራዊት ጠላት ላይ ከፍተኛ የሆነ ድል አስመዝግበናል። ቆላ ድባ የሚባል ከተማ አለ። 3 አይሱዙ አስከሬን ሙሉ ነው ይዞ ሄደ። ቁስለኛ ነው ይዞ ወደዛ ድረስ የሄደው። ከዛ አንጠባጥቦ ይዞት የሄደ የወደቀ የተሰዋ በጣም ከፍተኛ ብዛት ያለው የአካባቢ ህብረተሰብ እያነሳ እንዲቀብር የተደረገበት ሁኔታ ነው ያለው። ይሄን ምንድነው ኢንፎርሜሽን ደርሶታል። የተንቀሳቀስ ነው ከተለያየ ቦታ ላይ ተቋራ ወንድሞች ጋር ተገናኝተን ይሄን ነገር የጎንደርን አንድነት ቁጭ ብለን ተነጋግረን በጠረጴዛ ዙሪያ ችግራችን ፈተን ጎንደርን አንድ ለማድረግ ይሄን ነገር ስለሚያውቅ፣ ሁለተኛ ጊዜው ሲደርስ የምንናገረው ነገር ይኖራል እንጂ የጎንደርን አንድነት የማይፈልጉ አካላት አሉ። እሱ ጊዜው ሲደርስ ማን እንደሆኑ እንናገራለን። በእነሱ አማካኝነት ኢንፎርሜሽን ደርሶት እኛን ከበባ አድርጎ አመራሮችን አጠቃላይ ለማስቀረት ከፍተኛ የሆነ ዝግጅት አድርጎ ነው የመጣ። በዚህ አማካኝነት ውጊያ ሲደረግ 3 ነገር ይዞ ነው የሚገባው ሰራዊት። አንደኛ ሊሰዋ ይችላል፣ ሁለተኛ ሊቆስል ይችላል፣ ሶስተኛ በጠላት ላይ ከፍተኛ የሆነ ድል ያስመዘግባል። በአመራሮች ላይ ምንም አይነት ጉዳት እንዳይደርስ አድርገው እኛን በሰላም እንድንወጣ ተደርጓል። ይሄ የተደረገው ከንጋቱ 12 ሰዓት እስከ ማታ 12 ሰዓት ነው ውጊያውን ያከናወነ። ስለዚህ በድል የተጎናጸፍንበት ውጊያ ነው የተደረገው። መሬት ላይ ያለው ነገር ሌላ ነው። የብልጽግና አክቲቪስቶች የሚያወሩት እናንትን የሚሉት የተሳሳተ ነው፣ ፕሮፓጋንዳ እንደመሆኑ እናውቃለን። መሬት ላይ ያለው ነገር ግን የኛ ኃይል በሚገባ አድርጎ በወታደራዊ አናገር የመለስንበት ሁኔታ ላይ ያለ ነው። ኮሎኔል አበራ እዚህ ላይ እንግዲህ አብይ አህመድ አገዛዝ ክረምቱ ሙሉ በሙሉ ከመግባቱ በፊት የፋኖ ኃይሎች ከሌሎች ጋርም ተባብረው የጋራ ግንባር ፈጥረው ጥቃት ከመሰንዘራቸው በፊት በተናጠል የተለያዩ ሙከራዎችን በማድረግ ለማዳከም እንቅስቃሴ መጀመሩን በተለያዩ መረጃ ምንጮች አረጋግጠናል። በተለይ ጎንደር ላይ አተኩሯል። ከፍተኛ ገንዘብ ተመድቦ መሃላችሁ ላይ
የበላይ ክፍፍል እንዲፈጠር ለማድረግ በፕሬዝዳንቱ ታዬ አጽቀሥላሴ የሚመራ ወይዘሮ ዝናሽ ታያቸው ያሉበት እንደዚሁም እናገኘው ተሻገር እንመላኩ አለበል በዚሁ ዘመቻ ውስጥ ተካተው የጎንደርን ፋኖ ለማዳከም ተልኮ ተሰጥቷቸው እየተንቀሳቀሱ ይገኛሉ። አንድም በውጊያ ነው፣ ሁለትም በመደለል ነው። ውጊያው ተጀምሯል። ምናልባት ቀደም ሲል ሶም የገለጹልን የአውደ ውጊያ ውሎች ከዚሁ አገዛዙ ጥቃት መክፈቱ ጋር ተያይዞ የተከሰተ እንደሆነ ነው ማረጋገጥ የተቻለው። እንደው እንዳሰበው እየሆነ ነው ወይ? እናንተስ የመጣባችሁን በግራ በቀኝም በመደለልም በውጊያም በዚህም በዚያም የመጣውን የአገዛዙ አዲስ ግንባሮችን እንዴት ነው የመከታችሁ ያላችሁትስ? በምን ሁኔታ ላይ ነው የሚገኘው? በመጀመሪያ ደረጃ አሁን ብልጽግና የምትለው የተለያየ ባለስልጣናቱን ልኮ በጎንደር በድለላም የተለያየ ነገር ሰጣቸዋለሁ ማለት ነው። በገንዘብ የሚሆን የመስሪያ ቦታ የሚሆን ህንጻም ሰጣለው የሚሆን የተለያየ ወዳደሮችን አስገብቷል። ወይም የአብይን ስልጣን እንዲራዘም የሚፈልጉ አካላት በስልጣን ላይ እንዲቆዩ በስልጣን ኮረቻ ላይ መቀመጥ የሚፈልጉ አካላትን የማድረጉን ኢንፎርሜሽኑ አለን። በሁለተኛ ደረጃ ውጊያ የሚያደርገው ስልጣኑን ተቆናጦ እንዲኖር ያለው ፍላጎት ነው። የብልጽግና ወታደር የአብይ ወታደር ነው። አብይ እንዲኖር ለማድረግ ነው። እኛ ደግሞ ይህን ነገር አንፈቅድም ብለን ከወጣን ብዙ ጊዜ ሆኖናል። ትልቁ ስጋቱ ግን የምነግር ነገር ጎንደር አንድ ከሆነ ይህን ስብሰባ እንደምናደርግ የተለያየ ኢንፎርሜሽን ያገኛል። ይህን ስላገኘ ጎንደር አንድ ሆነ ማለት ውጊያው በአንድ ያለቀ ማለት ነው። ጎንደር የስበት ማዕከል ነው። ሁለተኛ ጎንደር ስልጣን ለመስጠትም ከስልጣን ለማውረድም ትልቁን ኃላፊነት የሚወጣ የስበት ማዕከል መሆኑ ይሄ የሚታወቅ ነው። ምሳሌ የምነግርህ ወያኔን ለመጣል የጎንደር ወጣት በሰላማዊ ሰልፍ ጥይት እየተተኮሰበት እየተገደለ አይሆንም ብሎ ኮከብ ያለበትን ባንዲራ እርግፍ አድርጎ ጥሎ ዋናውን የኢትዮጵያን ባንዲራ ይዞ የወጣ አሁንም ይሄን እያውለበለበ የሚገኝ በአማራ ክልል ያለ አጠቃላይ ወጣት ነው። ስለዚህ ይሄ ፍርሃት ስላላቸው ጎንደር አንድ ከሆነ እንወርቃለን የሚል ነገር ስላላቸው ነው። በሚሊተሪ ሁኔታ እንዴት አደረጋቸው ይሄን ነገር ሲባል ከፍተኛ ኃይል ማስገባቱ እናውቃለን። በሰው ኃይል ነው፣ በከዘራ እየተመቱ ነው ልጆቹ የሚያስገቧቸው። እኛ ደግሞ ሲመጣ የራሳችን ስራ ሰርተን እየጠበቅን ጠላት ላይ ከፍተኛ የሆነ ድል እየተጎናጸፍን ያለንበት ሁኔታ ነው። አሳፍረን እየመለስን ያለንበት ሁኔታ ነው። አሁን ከሰኔ 1 ጀምሮ እስካሁን ድረስ ውጊያ ላይ ነን፣ በተከታታይ ውጊያ ላይ ነን። በጠላት ላይ ከፍተኛ የሆነ ድል እየተጎናጸፍን ያለንበት ሁኔታ ነው እና ጥሩ የሆነ ዝግጅት አድርገን በወታደራዊ በሰው ኃይልም በማቴሪያልም ጥሩ ዝግጅት አድርገን ጠላትም እየመታን ያለንበት ሁኔታ ላይ ነው ያለን። እንግዲህ አገዛዙ ድል እንደቀናውም እየተናገረ ነው። ቀጠናው የትብብር መንፈስ በትብብር የሚደረጉ ቀጣይ ተጋድሎች እንዳሉ ይታወቃል። ተባብረው እንዳይመጡበት ነው እንግዲህ እንደዚህ አይነት ነገሮችን እያደረገ ያለው። ለፋኖም ለትግራይ ኃይሎችም ለኦሮሞ ነጻነት ሰራዊትም በተለያየ መልኩ የድለላና የሽምግልና ተልእኮች የተሰጣቸው አካላት ተሰማርተዋል። ለማንኛውም አሁን ጎንደር በምን ሁኔታ ነው ያለው? እንግዲህ እናንተ ኃይል ድል እንዳደረጋችሁ ትናገራላችሁ። በአንጻሩ መስዋዕትነት መከፈሉንም እየገለጻችሁ ነው። ወዴት እያመራ ነው? እንደሚሉት እናንተን ጠራርጎ የማጥፋቱን ዘመቻ እያካሄደ ወይስ ደግሞ እናንተ እንደምትሉት የአገዛዙ ሰራዊት በከፍተኛ ሁኔታ ኪሳራ ገጥሞት ቦታዎችን እየለቀቀ እየሸሸ ነው የሚለው? ያው ምን አለ መሰለህ ብልጽግና ፋኖን አጠፋው ካለ በጣም ብዙ ጊዜ ነው። የብልጽግና ጄኔራል የሚባል የሚናገሩትን ሰምተሃል። አንደኛ ጉድጓድ ውስጥ ገብተዋል ይላል፣ ጫካ ውስጥ ናቸው ያሉ፣ ተበታትነዋል፣ አሁን የመልቀም ዘመቻ ነው የቀረን እየለቃቀምናቸው ነው የሚሉ። አሁን ደግሞ የምትሰማው ነገር ምንድነው? ፋኖን እየገጠምን ነው እያሉ እየተናገሩ ነው ያሉት። በትክክል መሬት ላይ ያለውን ነገር የምነግርህ ግን እኔ እንግዲህ እዚህ ነኝ ያለው በትክክል ውጊያ ወረዳ ላይ ውጊያ እየመራን ውጊያውን ወደፊት እንዲሄድ እያደረግን በጠላት ላይ ከፍተኛ የሆነ ድል እያስመዘገብን ያለ ነው። እኛ የእነሱን አስከሬን ብናሳያችሁ በጣም ታዝናላችሁ። በጣም ከሚገባው በላይ ማሳየት ስላልፈለግን ነው። አስፈላጊ ከሆነ ልንልክልን እንችላለን። እንጃ የአስከሬን ክምር እኛ የእህል ክምር እንጂ የአስከሬን ክምር አይተንም እንትንም ምናናቅ በሚገባ የተመታበት ሁኔታ ነው ያለ ጠላት። አሁን እኛ የምንፈልገው ምን ለመሰለህ ጎንደርን አንድ ለማድረግ መጀመሪያ ቤታችንን እንስራ። ማገር አለ፣ ምሰሶ አለ። ይሄን ካቆምን በኋላ ነው ሌላውን ነገር የምንሰራው። መጀመሪያ ግን ጎንደርን እናቆም።
ጎንደርን ካቆምን በኋላ ሌላዎችን ነገሮች ማከናወን እንችላለን። ያንንም የኛ የራሳችንና የህዝብን ፍላጎት ታሳቢ አድርገን የህዝብ ብዙ ጥያቄ አለ። ያን ጥያቄ የሚመለከተው አካል ለፖለቲከኞች ሰጥተው ፖለቲከኞች እንትን የሚያቀርቡት ነው። ኮሎኔል አበራም ለእናንተም መረጃው እንደደረሰ እርሶም እንደዚሁ ባለውት ቀደም ሲል በነበረው የመከላከያ ሰራዊት ኃላፊነት የሰሩ እንደሆነ ይታወቃል። የአገዛዙ ሰራዊት ያለበትን ቁመና የተመለከቱ መረጃዎች እንደሚደርሶት ተስፋ አደርጋለሁ። ከዚህ አንጻር ሰሞኑን አብይና ጀነራሎቹ ተገናኝተዋል፣ ብዙ ነገር አንስተዋል። በአስቸኳይ ይህንን ቋሽታችሁ አምጡ ነው የፋኖንም ሆነ የተነሱትን ኃይሎች በአስቸኳይ ድል ይዛችሁ እንድትመጡ የሚል ነገር ነው ይዞ የገለጸላቸው። የተለይም ደግሞ በቴክኖሎጂ ተጠቅመን እነዚህን ኃይሎች መበታተን አለብን የሚል ነው። የማያልቀው ቀነ ገደብ በዚህኛውንም ወቅት እስከ ሰኔ 30 ድረስ ቀነ ገደብ ተቀምጦ ድል ይዛችሁ ነው የሚል መመሪያ እንደተሰጣቸው ነው የተሰማው። እስቲ ምንድነው መከላከያ ሰራዊቱ ጀነራሎቹ አብይ አህመድ ከፍ ዝቅ ነው እያደረጋቸው ያለው አታስፈልጉኝም እስከ ማለትም ደርሷልና ምንድነው ያለው? እንደው ኮሎኔል አበራ እንግዲህ እኔ ጓደኞች ይደውሉልኛል ነገ ላይ ብዬ ስማቸውን አልነግርም። ጄኔራሎች አሉ፣ ኮሎኔሎች አሉ ከኔ ጋር እኩል የነበሩ። አንደኛ ሰራዊቱ ፈርሷል። ቶሎ ብላችሁ የጎንደርን አንድነት እንትን አድርጉ። እኛ መውጫ አጣን ነው። ቶሎ ብለን ከተጠያቂነት ራሳችን እናድን። በቃ የሚታመን የለም እዛ ውስጥ የሚታመን አንድ ብሔር ብቻ ነው። ሌላ ብሔር አይታመንም። ስብሰባ ገብተው ቁጭ ሲሉ እንኳን ይሄን አሁን የምታስተላልፏላችሁ እዚህ ነገሌ እያለ ነው። ሙልጭ አድርጎ ነው የሚሰርባቸው። በጣም የሚገርም የሚያሳዝን የሰውን ሰብአዊ መብት የሚገፍ የመሳደብ እያስተማቀቃቸው ነው ያሉ። ስለ ውጊያው አጠቃላይ ሁሌ የሚነግሩት የነበር ውጊያው ጥሩ እንደሆን ውጊያ እንደዚህ እንደሆን ነው። ጠላትን አንኳሰው እንደሚነግሩት ምንድነው ስታፍ የተባሉትን አጠቃላይ በግንባር ያሉትን አሰማርቶ ምንድነው ችግሩ ብሎ ይሄን ነገር በሚያረጋግጥበት ሰዓት አለምሸት ደግፌ ነው የነገረው። በቃ የፖለቲካ መፍትሄ ይሰጣው ተብሎ ስታፎቹ አጠቃላይ ኢንፎርሜሽን እንዲሰበሰቡ ሲላኩ አንደኛ ለሰራዊቱ የሚሰጠው ግዳጅ ምንድነው? የተወሰነ የተበታተነ እዛ ፋኖ ሽፍታ አለ፣ ሄዳችሁ እሱን እንዲያደርጋችሁ መታችሁ ነው የሚባሉ። ነገር ግን በመጣው ቁጥር ሁሌ የተደመሰሰ ሁሌ እንትን እያለ ነው የሚሄድ። ያ ወታደር የመዋጋት አቅም የመዋጋት ፍላጎት የለውም። እጁን የሚሰጥ ነው፣ የሚማረክ ነው፣ በቃ እየመጣ የሚሞት ነው። ይሄ መሆኑን ጓደኞቻችን እየነገሩን ነው። እና የሞተ የተበተነ አሁን ከትንሽ ጊዜ በኋላ ሁሉም ኃይል እንደሚበተን እርግጠኛው ነው የምነግርህ አቶ መሳይ። በአንጻሩ ሰሞኑን የአማራ ክልል ምስለኔ አስተዳደር በአማራ ክልል የሚገኙ የመንግስት ሰራተኞች በፋኖ ምክንያት ስራቸውን አቁመው ከስራ ውጭ የሆኑ በአስቸኳይ ወደ ስራ እንዲመለሱ አንድ መመሪያ አስተላልፈዋል። ይሄም በዋናነት የደጋፊዎችን ሞራል ለመገንባትና ፋኖች ምድር ላይ የሉም፣ ስለዚህ ወደ ስራ ገበታችሁ ተመለሱ የሚል መሬት ላይ ምንም አይነት ለውጥ እንደውም የበለጠ ኪሳራ እየደረሰባቸው፣ ነገር ግን ሰራተኞች ወደ ስራ ገበታቸው በአስቸኳይ እንዲመለሱ የማይመለሱት ላይ ጥብቅ እርምጃ እንደሚወስዱ እያስጠነቀቁ ይገኛሉ። መሬት ላይ ያለው እውነት ምንድን ነው? ምርጫውንም አድርገናል፣ ስለዚህ ወደ ስራ ገበታችሁ ተመለሱና ስራችሁን ጀምሩ የሚልበት ቁመና አለው አማራ ክልል ላይ። አጠቃላይ እኛ በምንቆጣጠርበት ወረዳ ነጻ ባደረግነው 6ኛና 8ኛ ክፍልን አስፈትነናል። ሁሉም መምህራን ተቆጣጥረን ያለንበት ቦታ ላይ ፈተናውን አይተን መታሸግ አለመታሸጉን አረጋግጠን ፈተና እንዲሰጥኛ ጸጥታውን ተቆጣጥረን ሁሉም ነገር አድርገን ሕክምና ጣቢያዎች ሁሉ በእኛ ቁጥጥር ስር ናቸው። መንገዶቹ በእኛ ናቸው። ትራንስፖርት የሚመላለሰው በእኛ ጋር ነው። ቴሌዎቹ አጠቃላይ የሚሰሩት ሁሉም መብራት፣ ውሃ የምትለው አጠቃላይ በእኛ ቁጥጥር ስር ነው። በቀላሉ ነገር ከቋራ ጀምሮ እስከ ደንቢያ ሮቢት የሚባል ቦታ ደልጊ ብቻ ነው እሱ ያለ፣ ሌላ ቦታ ላይ የለም። ቢያንስ ከመቶ ምናምን ቀበሌዎች አጠቃላይ እኛ ነው የምንቆጣጠሩ፣ እኛ ነው የምናስተዳድረው ሁሉንም ነገር። እሱ እንዲሆነ ማለት ለቅስቀሳ ለፕሮፓጋንዳ ለውጭ ለዲፕሎማት እንዲያደረጉ እንዲህ ያልኩ እንትን ነው። ማንም የሚመለስለት ማነው? እሱ ጋር የሚሰራ ማንም እንትን የሚል ነገር የለም። ሁሉም በእኛ ላይ ደስተኛ ነው። እኛ እኮ ህብረተሰብ ይዘን ነው ውጊያ የምናደርግ። ህዝብ ያበላናል፣ ህዝብ ያጠጣናል፣ ያለብሰናል፣ ህዝብ የተለያየ ነገር ድጋፍ ያደርግልናል። ህዝብን ስላልያዘ ነው ይሄን ያህል ጊዜ ጦርነቱን ማሸነፍ ያቃተው። ከፍተኛ የሆነ ጥላቻ እያደረገ ነው። ህዝብን ስላልያዘ የፈለገ ታምር ሊመጣ ማሸነፍ አይችልም። ህዝብ ከኛ ጋር ነው። ሲቪል ሰርቫንቱ ከኛ ጋር ነው። ወጣቱ ከኛ ጋር ነው። ሽማግሌው ከኛ ጋር ነው። አሮጊቱ ወጣቱ ከኛ ጋር ነው። ጎልማሳው ሁሉም የምልህ የአማራ ማህበረሰብ እኛ ጋር ስለሆን እሱ እንዲህ የሚለው ለቅስቀሳና ለፕሮፓጋንዳው ነው እንጂ የተሳሳተ ሜሴጅ እያስተላለፈ ነው የምልህ።